ስደክም የሚያበረታኝ ውድቀቴ የማይስቅ ከወራት በፊት ሁሉም በሚባል ደረጃ ሶሻል ሚዲያዎች እንደ ጉድ ለሞቷ ጽዋ ፍርድን ታገኝ ዘንድ ሆይ ሆይ ብለውላታል። ለዛውም ከሀገር እስከ ባህር ማዶ። ወዲህ ደግሞ ወዳጆቿ ናችሁ ተብለው ዝምታን ለመረጡት ክህደትን ዱላ በብላስ ተወርሮባቸዋል። ቀን ቀንን እየወለደ ቢሄድም ለፍርዱ ጉዳይ አርባዋን አድርጎ የእናትን ሐዘንና የአባትን ወኔም ወጥቷል። ከዛም አለፍ ሲል የሚዲያ ሽፋንም ተከልክሏል። ዳሩ ግን አመሻሹ ላይ ለአንዳንዶች መርዶ ለአንዳንዶች የምስራች ይሆን ዘንድ ብዙዎች እየተብሰለሰሉበት ጉዳይ መቋጫውን አግኝቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገድ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? በዛሬው ዝግጅታችን ከወራት በፊት በባለቤቷ አሊያም ደግሞ በእጮኛዋ ህይወቷን አታለች በመባል ተጠርጥሮ እስር ቤት ቆይታ ያደረገው አንዱዓለም ጎሳ ዛሬ ላይ መፈታቱ በብዙ ማህበራዊ ሚዲያዎች እየተነገረ ይገኛል። እውነት ተፈቷል ወይንስ ደግሞ ውሸት ነው? የመፈታቱ ሚስጥርስ ምን ይሆን የሚለውን በዝርዝር ወደናንተ በዚህኛው ዝግጅታችን የምናስቃኛችሁ ይሆናል። ከፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩኝ ቤቱን ያልተቀላቀላችሁን በመቀላቀል አጋርነታችሁን ታሳዩን ዘንድ በአክብሮት እየጠየቅኩኝ እኔ ወደ ዝርዝር መሰናዶ ያወገንራሁኝ። አብራችሁን ቆዩ። ከቀነኒ አባት አቶ አዱኛ ጋር ዛሬ ቆይታ አድርጌ ነበር ይለናል አንድ የሚዲያ ሰው። ታዲያ እሳቸውም ጠዋት ፍርድ ቤት እንደነበሩና ልጄ ደከመን ነገር ሁሉ አልቋል ብለው እንደነገሩትም ያክላል። የሚዲያ ሰውም እሺ ተፈታ ብዬ ለጠየቅኩት ጥያቄም እስከ 10 ሰዓት ድረስ እንዳልተፈታ ነግረውኛል ይለናል። ያም ሆነ ይህ አሁን ላይ ባለው መረጃ መሰረት ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ኦሮምኛ ድምፃዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁ ምክንያትም ብዙ ሐሳቦች መሰንዘራቸው አይዘነጋም። በተያያዘ ደግሞ አቃቢ ሕግ ከፖሊስ ባገኘው መረጃ ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘም ገልጾ ነበር። ታዲያ የነዚህ ሁሉ ጥምር እንደሚያሳየው ከሆነ ደግሞ እውነትም አንዱዓለም ጎሳ ተፈቷል የሚለውን ያመላክታሉ። እንዴት በምን ሁኔታ የሚለውን ደግሞ ዝርዝሩን ላስቃኛችሁ። አርቲስቱ ዛሬ ማምሻውን በ50 ሺህ ብር ዋስ ተለቆ ወደ ቤቱ እንደገባ ጠበቃው አቶ ሊበን አብዲ ለመሰረት ሚዲያ ተናግረዋል ይለናል እውቁና ተወዳጁ ጋዜጠኛ ኤልያስ መሰረት። አቶ ሊበን ለፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አንደኛ ደረጃ ችሎት ያቀረቡትን አካልን ነፃ የማውጣት ክስ ተቀባይነት አግኝቶ አርቲስቱ በዋስ መውጣቱንም የተናገሩት። ታዲያ ዛሬ አመሻሹን 11 ሰዓት ተኩል ገደማ ፀሐይ ለሱ ወጣለትም ተለቋል ሲሉም ያከሉት። አቃቢ ሕግ በተሰጠው 15 ቀናት ውስጥ ክስ መመስረት አልቻለም። ይሁንና ደንበኛዬ ከቅዳሜ ጀምሮ ግን እስር ላይ ቆይቷልም ይለናል። ስለዚህ አካልን ነፃ የማውጣት ክስ መስርተን በዋስ ተለቋል በማለትም ጠበቃው ለሚዲያችን ተናግሯል ሲልም ኤልያስ ያክላል። ታዲያ የአርቲስቱን መለቀቅም ተከትሎ አሁን የአቃቢ ሕግን ውሳኔ እየጠበቁ መሆናቸውንም ተመላክቷል። ድምፃዊው አንዱዓለም ጠበቃ ከዚህ በፊት ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ብለው እንደነበርም አይዘነጋም። ይሁንና ይህ አባባል በርካቶችን ጥርጣሬ ላይ የጣለ ሆኖም ቆይቷል። በዚህም ምክንያት የተለያዩ ሚዲያዎች ወደ ቦታው ገብተው እንዳይዘግቡና የጥርጣሬን አሊያም ደግሞ የተሳሳተን መረጃ እንዳያሰጡም መከልከላቸውም አይዘነጋም አሊያም ደግሞ የሚታወስ ነው። ከዚህ በፊት አቃቢ ሕግ መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ሕግ ማስረጃዎቹን እንዲያቀርብ ብዙ
መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም ተቀጥሮ እንደነበርም ይታወሳል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው እቺ ፍልቅልቅ ቆንጂዬና ተወዳጅ ሟች ወይዘሮ ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ማለትም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ባለው በረንዳ 5ኛ ፎቅ ላይ ወርቃ ተገኝታ ለሕክምና እርዳታ ወደ ያኔት ሆስፒታል የተወሰደች ባለበት ወቅት ህይወቷ ማለፉ ይታወሳል። እኛም በትልቅ ሐዘን ሆነን ዘግበን ነበር። ታዲያ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስም በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋልም ምርመራ ሲያደርግበት እስካሁን ጊዜም ቆይቷል። አባቷም የልጄ ደም ተዳፍኖ እንዳይቀር አደራ ፍትህ ለልጄ መጮሃችሁን እንዳታቆሙ ማለታቸውም አይዘነጋም። ዳሩ ግን ዛሬ ላይ በሲኛው መልኩ ሁኔታው ተጠናቋል። እኛም የዛሬውን መሰናዷችንን እዚሁ ላይ አበቃነ። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን ለዛሬ ተሰሙት የወደድነው ዝግጅታችን እዚህ ላይ አብቅቷል። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ኮዲው ተሰናበት። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። ቸር ቆዩ።